ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። የዕለተ እሁድ የምሽት ሰበር መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋና አርዕስቶቹን እናስተዋውቃችሁ። በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በደብረ ብርሃን ዙሪያ የተደረገውን ውጊያ በአሸናፊነት አጠናቀናል ያሉ ሲሆን በጎጃም የድሮን ጥቃት ያደረሰው ያገዛዙ ጦር በበኩሉ ባደረኩት ወታደራዊ ዘመቻ ተሽከርካሪዎችን ይዣለሁ ሲል አስታውቋል። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮቹ ካፒቴን ማስረሻ ሰጤና አቶ መስፍንን ከአባልነትና ከአመራርነት አግጃለሁ ብለዋል። አመሻሽ ላይ የወጡ ያሉ መረጃዎች ደግሞ ካፒቴኑ እጅ ሰጥቷል የሚል ሆኗል። በዝርዝር መረጃውን ይዘናል። ፋኖ በህዳር 21 በማርያም አይዋጋም ተዘናግቶ ነው የሚውለው በሚል ያገዛዙ ኃይል አየር ወለድ ኮማንዶና ሪፐብሊካን ጋርድ ታንክና ዙ 23 በማሰለፍ ዘመነ ካሴ ወዳለበት ቀጠና በማቅናት አርበኛ ዘመነ ካሴን ለመደምሰስ ያደረገው ሙከራ ሳይሳካ ቀርቷል። በተቃራኒው ያገዛዙ ወታደሮች የሬሳ ክምር ሲሆኑ ጦሩን እየመሩ ከመጡ ኮሎኔሎች መካከል ኮሎኔል ሰኘ የሱፍ በፋኖ ተደምስሷል። አርበኛ ዘመነ ካሴ ጭምር በውጊያው ተሳትፎበታል በተባለለት በዚህ አውደ ውጊያ በአገዛዙ አጥፍቶ ጠፊ ድሮኖች መስዋዕትነት የተቀበሉ ፋኖች እንዳሉም ታውቋል። በዝርዝር ትሰሙታላችሁ። ጄኔራል ታደሰ ወረደ ባለፉት 2 ወራት የበጀት ድጎማ ከፌዴራሉ መንግስት ለትግራይ ክልል አልተላከም አሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ጦርነቱን ለማስቀረትና ያለውን ሰላም አሟጦ ለመጠቀም ጥረት እያደረግን ቢሆንም ችግር ላይ እንገኛለን ብለዋል። በዝርዝር ይደመጣል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። ቻናሉ እንዲያድግ ተደራሽነታችንም እንዲሰፋ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በቀጥታ ወደ ዝርዝር መረጃው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በደብረ ብርሃን ዙሪያ የተደረገውን ውጊያ በአሸናፊነት አጠናቀናል ያሉ ሲሆን በጎጃም የድሮን ጥቃት ተፈጽሟል። የአገዛዙ ጦር ደግሞ ባደረኩት ወታደራዊ ዘመቻ ተሽከርካሪዎችን ይዣለሁ ሲል አስታውቋል። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት ሁለት አመራሮችን ከአመራርነትና ከአባልነት አግጃለሁ ብለዋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያ ለ3 ተከታታይ ቀናት ሲደረግ የቆየውን ውጊያ በአሸናፊነት ደምድመናል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። እዙ ዛሬ ህዳር 21 2018 ዓ.ም እንዳስታወቀው የፋኖ ኃይሎች ካገዛዙ ጦር ጋር በደብረ ብርሃን ከተማ ዙሪያ ባሶና ወራና ወረዳ መሃላምባ ቀይትና ጉንዶ በረታ አካባቢ ባደረጉት ውጊያ የፋኖ ኃይሎች ድል አድርገዋል ብለዋል። በዚህም ውጊያ አንድ የመከላከያ ምክትል ሻለቃ አዛዥና የአድማ ብተናና ጋንታ መሪን ጨምሮ በርካታ ያገዛዙ ወታደሮች መውደቃቸውን የፋኖ ኃይሎች አክሎ አስታውቀዋል። በተከታታይ 3 ቀናት የተደረገውን አውደ ውጊያ ተከትሎም ያገዛዙ ጦር ትናንት ምሽት 4 ሰዓት ጀምሮ አካባቢውን ለቆ ወደ ደብረ ብርሃን መሸሹ ተሰምቷል። በጎጃም ደግሞ አገዛዙ የሚፈጽመው የድሮን ጥቃት ዛሬም ቀጥሏል። ከትናንት በስቲያ በምዕራብ ጎጃም ዞን ደጋዳሞት ወረዳ ዳማ ማርቆስ የመጀመሪያ ደረጃ ትምህርት ቤትን በድሮን ያወደመው የብልጽግናው አገዛዝ ዛሬ ደግሞ በሰሜን ጎጃም ዞን ሜጫ ወረዳ የገበሬዎች ህብረት ስራ መጋዘንን በድሮን ማውደሙ ነው የተነገረው። ጥቃቱ የተፈጸመው በሰሜን ጎጃም ዞን ከመራዊ ከተማ በስተ ደቡብ ቅርብ ርቀት ላይ ነው። በጥቃቱም በሰውና ንብረት ላይ ጉዳት ደርሷል ነው የተባለው። በዛሬው ዕለት ህዳር 21 2018 ዓ.ም አገዛዙ በምስራቅ ጎጃም ዞን ደብረ ወርቅ፣ ደጀን፣ ቁይና ቢቸና እንዲሁም በምዕራብና ሰሜን ጎጃም ዞኖች በሜጫ፣ ሰከላ፣ ኢልማና ዴንሳ፣ ጎንጂ ቆለላ፣ ቋሪ ደጋዳሞት፣ ደንበጫና ጃቢ ጠናን ተከታታይ የድሮን አሰሳ ሲያደርግ ውሏል። በተመሳሳይ በምዕራብ ጎጃም ዞን ሰከላ ወረዳ አጉት ከተማ በብልጽግና አገዛዝ ሰራዊት የሚፈጸመውን የንጹሃን ግድያ በማውገዝ ዛሬ የአካባቢው ህዝብ የተቃውሞ ሰልፍ ያደረገ ሲሆን አገዛዙ አሰቃቂ በሆነ ሁኔታ ንጹሃንን መግደሉ ዛሬም ቀጥሏል። ከቀናት በፊት 7 ያጉት ነዋሪዎች በአገዛዙ ጦር በግፍ መገደላቸው የሚታወስ ነው። ነዋሪዎቹ በዛሬው ዕለት ህዳር 21
1 2018 ዓ.ም በንጹሃን ላይ የተፈጸመውን ግድያ በማውገዝ የተቃውሞ ሰልፍ አድርገዋል። የተቃውሞ ሰልፉ ላይ አብይ አህመድ ዘር አጥፊ ነው፣ ሰራዊቱ የሚፈጽመው ግፍ ይብቃ፣ በአማራ ህዝብ ላይ የሚፈጸም የዘር ማጥፋት ወንጀል ይቁም የሚሉና ሌሎች መልእክቶች ተላልፈዋል። ይህ በእንዲህ እንዳለ በዛሬው ዕለት በጎጃም ከባድ ውጊያ ተደርጓል። በዕለተ ሰንበት ማርያም በምትውልበት ቀን ፋኖ አይዋጋም በማለት አርበኛ ዘመነ ካሴን ለመደምሰስ የሄደው ጦር በፋኖ ተደምስሶ ተመልሷል። ያገዛዙ አየር ወለድ ኮማንዶና ሪፐብሊካን ጋርድ ለወራት ያቀዱትን አርበኛ ዘመነ ካሴን የመደምሰስ እቅድ ለዛሬዋ ዕለት ሲዘጋጁ ሰንብተው በዛሬዋ ዕለት ለጊዜው ለደህንነታቸው ሲባል ስሙን በማንጠቅሰው የጎጃም አካባቢ ታንክን ጨምሮ ከባባድ መሳሪያዎችንና ልዩ ኮማንዶዎችን መልምሎ ወደ እነ ዘመነ ካሴ ቀጠና የገባው የአብይ አህመድ ጦር ያሰበውን ሳይሳካ ሙሉ ለሙሉ በሚባል ደረጃ ጦሩን ከናዋጊው አስበልቶ ተመልሷል። ዘመነ ካሴን ምታ በሚል ትዕዛዝ የተንቀሳቀሰው ያገዛዙ ሰራዊት እቅዱና ዓላማው አርበኛ ዘመነ ካሴን ከበባ ውስጥ በማስገባት ከቻሉ እጅ እንዲሰጥ ማድረግ፣ ካልቻሉ ደግሞ ለመደምሰስ አቅደውና አልመው ነበር የተንቀሳቀሱት። በአስደናቂ ሁኔታ በዛሬው ዕለት በማርያም ቀን አይዋጉም፣ ትኩረታቸውም በዓሉ ላይ ይሆናል በሚል የተንቀሳቀሰው ያገዛዙ ጦር በአስገራሚ ሁኔታ በፋኖ ተደምስሷል። በሌላው ዜና የአማራ ፋኖ ህዝባዊ ድርጅት 2 አመራሮችን ከአመራርነትና አባልነት ማገዱን አስታውቋል። የአማራ ፋኖ ህዝባዊ ድርጅት ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ 2 የሥራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ካደረገ በኋላ መቶ አለቃ ማስረሻ ሰጤና አቶ መስፍን አባተ የተባሉ አመራሮችን አግጃለሁ ብለዋል። አፋሕድ 2ቱ አመራሮች ከስራ አስፈጻሚ ኮሚቴ አባልነታቸውና ከድርጅት አባልነታቸው እንዲታገዱ መወሰኑን ያስታወቀው። ይህ ዜና ከተሰማ ከሰዓታት በኋላ አመሻሹን ደግሞ ማስረሻ ሰጤ ለመንግስት እጅ መስጠቱ እየተሰማ ነው። አፋሕድ ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተን ከአመራርነት ማገዱን አስታውቆ ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋር ነው እጅ የሰጠው እየተባለ ነው። ወደ ሌላኛው መረጃ አለፍን። ጄኔራል ታደሰ ወረደ ባለፉት 2 ወራት የበጀት ድጎማ ከፌዴራል መንግስት ለትግራይ ክልል አልተላከም አሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ጦርነት ለማስቀረትና ያለውን ሰላም አሟጦ ለመጠቀም ጥረት እያደረግን ቢሆንም ችግር ላይ ነን ብለዋል። ጄኔራል ታደሰ ወረደ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበረውን ዓመታዊ የድንግል ማርያም በዓል ለማክበር ከምክትላቸው አማኑኤል አሰፋ እንዲሁም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በክልሉ አክሱም ጽዮን ከተማ ተገኝተዋል። ጄኔራሉ በዚህ ወቅት ባደረጉት ንግግር ነው የፌዴራል መንግስቱ በጀት ከልክሎናል፣ ወደ ጦርነት ላለመግባት እየጣርን ነው፣ ነገር ግን የጦርነት ቋፍ ላይ ነን ሲሉ የተናገሩት። በሌላ በኩል ከአማራ ክልል ጉድ የሚያስብሉ የጀግንነት ዜናዎችን በየቀኑ እየሰማን እንገኛለን። ዛሬ የደረሰን መረጃ ደግሞ ጉድ የሚያስብል ነው። ቀጥሎ እናቀርበው። ወጣቱ 2 ያገዛዙን ወታደሮች አንገት አንቆ ባህር ውስጥ በመስጠም የአጥፍቶ ጠፊ እርምጃ ወሰደ ይለናል። ዮናስ ክንፈ ይባላል። ገና የ24 ዓመት ወጣት ነው። ተወልዶ ያደገው በወሎ ምድር አንጎት ወረዳ 01 ቀበሌ ውስጥ ነው። በዚህ ወረዳ ከዚህ ቀደም የወረዳው ሚሊሻ ጽሕፈት ቤት ኃላፊ በፋኖ መገደሉ ይታወቃል። ከሚሊሻው ግድያ ጋር ተያይዞ ዮናስ ክንፈን ያገዛዙ ወታደሮች ከቤቱ አፍነው በመውሰድ ያሰቃዩታል። ለ1 ወር ሲያሰቃዩት ከርመው ምንም አይነት የወንጀል ፍንጭ ሲያጡበት ከ1 ወር እገታ በኋላ ተለቆ ወደ ትውልድ ቀየው ተመለሰ። ያገዛዙ ኃይል ግን አሁንም ዮናስን መልክ አላማረንም በሚል ሰበብ እንደገና የክፋትና የሲቃይ መረቡን ያጠምድበታል። ዮናስ ይህንን እንቅስቃሴ ተመልክቶ አካባቢውን ለቆ ተሰወረ። ሌላ ቦታም የቀን ስራም ቢሆን እየሰራ ለመኖር የትውልድ ቀየውን ለቆ ተሰደደ። ዮናስ ሀገር ለቆ መሰደዱን የሰማው የአገዛዙ ኃይል የዮናስን አባት ከመኖሪያ ቤታቸው ሄዶ በማፈን ለእስር ይዳርጓቸዋል። ዮናስ የአባቱን ባገዛዙ እጅ መውደቅ ሲሰማ ራሱን በአባቱ የስቃይ ቦታ ላይ ለማድረግ ወስኖ
ወደ አገዛዙ ሰራዊት መጥቶ እጅ ሰጠ። የአገዛዙ ወታደሮች ዮናስን እንደ ተራበ ጅብ እያፋሸጉ ተቀበሉት። ዮናስን ልብሱን አስወልቀው እርቃኑን አቁመው ለመስማት የሚሰቀጥጥ ለማየት የሚዘገንን ግፍ ፈጸሙበት ይለናል ከቦታው የተሰማው መረጃ። እጆቹን የፍጥኝ ወደ ኋላ አመሰቃቅለው 8 ቁጥር እስር ካሰሩት በኋላ በገላው ላይ በሳት የሚነድ ፕላስቲክ አንጠባጠቡበት። በላስቲኩ የእሳት ጠብታ ተቃጥሎ ስጋው ቀልጦ አጥንቶቹ ደርቀው እስኪታይ ድረስ እጅግ ከባድ ግፍ ፈጸሙበት። በመጨረሻም ዮናስ ከዚህ ስቃይ ይገላገል ዘንድ ገዳዮቹን የደበቅኩት መሳሪያ አለኝ፣ እሱን ልስጣችሁ፣ ወደ ደበቅኩበት ቦታ ውሰዱኝ ይላቸዋል። ደብዳቤዎቹም ላለቃቸው ሄደው ይነግሩታል። ጥሩ መሳሪያውን አምጡት፣ ይሄማ ጥሩ ብር ነው፣ ሸጠን ወደ ኪሳችን እናደርጋለን። ከዚህ ጦርነት እኮ ያለን ትርፍ ገንዘብ ነው። ስለዚህ ከደበቀበት ቦታ ያሳያችሁና መሳሪያውን አምጡ የሚል መልእክት ሲሰጣቸው ዮናስን በፕላስቲክ የተቃጠለ አካላቱን ልብስ አልብሰውና ሸፍነው መሳሪያውን ከቀበረበት ቦታ እንዲወስዳቸው አደረጉት። ዮናስ አንድ ውሳኔ በልቡ ወስኗል። በጋዞ ከሚገኝ እግድ ባህር ከሚባል ቦታ ላይ እንደደረሱ መንገዳቸው በባህሩ ዳርቻ ላይ ነበር። ዮናስ ከተከተሉት 3 የመከላከያ ሰራዊት አባላት መሃል የሁለቱን ወታደሮች አንገት አንቆ በመያዝ ወደ ጥልቁ ባህር ይዟቸው ገባም። ዮናስ ገዳዮቹን ገድሎ ራሱን ከስቃይ ታድጎ የጸጋ የክብር የጀግና ሞትን ሞተም። 3ኛው የመከላከያ አባል ዮናስ ሁለቱን ጓደኞችህን ባህር ገፍትሯቸው እሱም ሲገባ አንተ ምን እየሰራህ ነበር በሚል ትጥቅ እንዲያወርድ ተደርጎ ተረሽኗል ይላል የደረሰን መረጃም። የሁለቱ መከላከያ አስከሬንና የዮናስ አስከሬን ከሰጠሙበት ባህር በ8ኛው ቀን ተንሳፎ ታየ። የአገዛዙ ወታደሮች የራሳቸውን አስከሬን ከባህሩ አውጥተው ከቀበሩ በኋላ የዮናስን አስከሬን አናስወጣም በሚል የከለከሉ ቢሆንም የአካባቢው ማህበረሰብ ከዚህ በላይ ምን ልታደርጉት ነው በሚል ቁጣና እምቢተኝነት የዮናስን አስከሬን ከባህሩ አውጥተው ተወልዶ ባደገባት መንደር የጀግና ስርዓተ ቀብር ፈጸሙለት ይለናል ከአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ህዝብ ግንኙነት ክፍል የደረሰን መረጃ። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በማለዳው ሌሎች ጉዳዮችን ይዘን እንጠብቃችኋለን። ሰላም።